በጽናት ድራማ ላይ ናሆምና ምሩ አንድ በመሆናቸው ደስ ብሎናል። ግን ደግሞ ጽናትና ኪሮ አሁንም ስላልታረቁ በጣም ነበር የከፋኝ ማለት ነው። አሁንም ቢሆን እንደ ከፋኝ ነኝ። ሰምታችኋል በኮሜንት ብዙዎቻቸውም ደግሞ መታረቅ አለባቸው ጽናትና ኪሩ እያላችሁ ነው ማለት ነው። በትክክል በመሀላቸው ሌላ ሰው ሊገባ አይገባም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብ እያረጋችሁ ቤተሰብ ሁኑ፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። እንግዲህ የጽናት ድራማ ተለቆልናል ማለት ነው። እንዳያችሁት እንግዲህ እጅግ በጣም የሚያሳዝን ነው። እንግዲህ ምሩ ከናሆም ጋር ትዳር ልትመሰርት ነው የሚመስለው ማለት ነው። ቤቱ መመላለስ አብዝታለች። እንግዲህ መጨረሻ ላይ ተጠቃሎ መግባት ብቻ ነው የሚቀረው ማለት ነው። እነ ናሆምም እነ ማን ነው ይቅርታ ምሩም ጓደኞቿም ኪራም ብዙዎቹን ቤት ውስጥ ጠርታቸው ማለት ነው እንግዲህ ጋብዘዋቸዋል ማለት ነው። በጣም ደስ የሚል ቆይታ ነበረ ማለት ነው የነበራቸው ቆይታ በጣም አሪፍ። በተለይ እዚህ ጋር ሀሴት እየጠረጠረችው ነገር አለ ማለት ነው። ምንድን ነው ካላችሁ ኪራና ጽናት ሲከራከሩ ወይም መልስ ሲመላለሱ ሌሎቹ ዝም ብሎ ነበር ሲያዳምጧቸው የነበሩት። ግን ደግሞ ከነሱ ይልቅ የእናንተ ዝምታ ምንድን ነው? በኪራና በጽናት መካከል የተፈጠረ ነገር አለ እንዴ ብላ ጥያቄ ጠይቃ ነበር። ምን አለበት እውነቱን ብታቂው፣ በዚህ ጥርጣሬ ሳይሆን እውነቱን ብታቂው ደስ ይለኝ ነበረ። ምክንያቱም በመሀላቸው እንዳትገባ እሷ ይህን እውነት ብታቅ ኪራና ጽኑ እንደሚዋደዱ በጣም የሚፋቀሩ ፍቅረኛሞች እንደሆኑ በሷ ምክንያት እንደተለያዩ በቃ ያለውን ነገር ብታቅ በጣም ደስ ይለኛል። ምክንያቱም ልትረዳቸውም ትችላለች ብዬ አስባለሁ ማለት ነው። ጽናት በእርግጥ ጥርጣሬ ነው ያላት ወይንም ደግሞ ፍርሃት ነው ያለባት ከውስጧ ማለት ነው። ኪራ እንጋባ ብለው ላያገባኝ ይችላል፣ ለቤተሰቡ ላልመጠን እችላለሁ፣ እኔ ድሀ እሱ ሀብታም የሁለት ዓለም ሰዎች ነን ብላ ስለምታስብ ነው እንጂ ጽናትና ኪራ ቢጋቡም የቤተሰቦቻቸውን ደስታ ማሟላት ይችላሉ ብዬ አስባለሁ። ምክንያቱም በጣም ስነ ስርዓት ያላት በስነ ስርዓት ያደገች የሴት ወይዘሮ ስለሆነች ማለት ነው። ጽናትዬ ማለት ነው ምርጥ ልጅ ናት እውነት ለመናገር እና ኪራ እንደውም ለሷ አይመጥላትም ብዬ ነው የማስበው። ለምን መሰላችሁ እንደዚህ ያልኩት? ቤተሰቦቼ ወላዋይ ነገር ስለሆነ ማለት ነው። አንዱን ያዝ አንዱን ለቀቅ የሚያደርግ ስለሆነ እንደውም እሷ በጣም ትመጥነዋለች፣ ትበዛበታለች ብዬ ነው የማስበው። በጣም ምርጥ ናት ጽናት ማለት ነውና ሀሴት እንግዲህ አንተ እየተባለች ስለሆነ ያለችው ምክንያቱም በጣም ወንዳ ወንድ ነገር ናት። እንደ ወንድ ነው የሚያደርጋት። በእርግጥ አባቷ አሁን እንግዲህ በጀግንነት አድርጎ ወንድ ልጅ ስለሌለው አባቷ ወንድ ልጅ የለውም፣ ሴቶች ብቻ ናቸው እና እሷን እንደ ወንድ አድርጎ ነው ያሳደጋት ማለት ነው አባቷ። እና ስለዚህ ያለውን ነገር እንደ ወንድ ነው ጸባዩ ማለት ነው። በጭራሽ ደግሞ የኪራ ታይፑም ወይንም ደግሞ ምርጫው ልትሆን አትችልም ሀሴት ማለት ነው። ምክንያቱም ከልቡ ያለችው ከልቡ ውስጥ የፍቅር እንትኗን ሞልታ ያለችው ወይንም ተደላድላ የተቀመጠችው ጽናት ናት ከሱ ልብ ውስጥ ማለት ነው። እሷም ደግሞ ተወደዋለች፣ እሱም ይወዳታል። ግን ደግሞ አንድ ላይ ለመሆን ደግሞ ትንሽ ትልቅ ተራራ ትንሽ የሚመስል ግን ደግሞ በጣም ትልቅ ተራራ ከፊት ለፊታቸው ተገጥሟል ማለት ነው። ያንን ደግሞ ተራራ ገፍቶ የፍቅርን እንትን ማሳየት ደግሞ የነሱ ፋንታ ነው። ኪሩዬ ናሆምና ምሩ አንድ ላይ በመሆናቸው ደስ ብሏት አቅፋት ነበረ። ምን አለበት የኔም ጊዜ እንደዚህ በሆነ፣ ምን አለበት እኔም ደስታ ቅርብ በሆነ እያለች ይመስላል በውስጧ በሀሳብ ሄዳ ነበር እሷን አቅፋት ማለት ነውና ናሆሚም ደስ ብሎታል እሷ ጋር ምሩ ጋር ስለሆነ። ቢሆንም ግን ደግሞ የጓደኛው ነገር ደግሞ እያሳሰበው ነው ብዬ አስባለሁኝ ናሆሜ ማለት ነው።